ወኔን እየቀሰቀሱብኝ ነው። ፋይት ያ ዴካርት the father of the modern philosophy የሚባለው I think therefore ይሄ ፎርሙላ yes የገደለን ፎርሙላ ነው። ዛሬ እርምን እንድታወጣ ነው ማለት ነው። ስለዚህ አሁን ሳይንስ እየሄደበት ያለው ነገር ስህተት ነው የትም አይደርሰንም ብለው ነው የሚያምኑት ወይስ እንዴት ነው? የኛ ሀገር የአካዳሚክ ስርዓት በድሎናል። የሚያስብ የሚጠይቅ የሚሞግት በምክንያት የሚያስብ ሰው እንዳይፈጠር ሆኗል። ይሄ ግን አደገኛ ልክ እንደ ቻርልስ ዳርዊን ከዝንጀሮ ነው የመጣችሁት ብሎ እንስሳዊ ነገር ብቻ እያሰብን እንድንኖር እንዳደረገን ሁሉ ማንነትን ከአዋቂነት ጋር ብቻ እንድንሰፍተን እንድንረዳ ያደረገን ሬኔ ዴካርት ነው። some sort of chimpanzee ምናምን ያው ሳይንቲፊክ ኩዌስችንስ ግን የሳይንስ ጥያቄዎች ግን በፍልስፍናዊ እሳቤ ግን መቃኘት ግን ይችላሉ። ግሬት ፊሎሶፊ ነው መሰለኝ የተማረው። You love philosophy, but I will make you to love theology today. Because philosophy እኔም አንድ ሰሞን እንዳንተ አድርጎኝ ፍልስፍና philosophy is a best friend for your surprise, but he knocks you from the bed. ይቀሰቅሳችኋል. Why I'm in this world, why I think, why we live, those why questions trigger you to wake up. እንድትነሱ ያደርጋችሁና ግን he leaves you at the desert. ስለዚህ ለሳይንስ ፍልስፍና ያስፈልገዋል፣ ለፍልስፍና ደግሞ ቴዎሎጂ ያስፈልገዋል። ከዚህ በፊት ስናቀርበው እንደነበረ የሰው ልጅ ፍሪ ዊል ራሱ ፊሎሶፊካሊ ጥያቄ የሚነሳበት ርዕስ ነው እና እርስዎ ደግሞ የተነሱት ፍሪ ነን ብለው ነው። በቅድሚያ ሰው ልጅ ነፃ ነው ብለው ነው። ይሄ ራሱ ፊሎሶፊካሊ መፈተሽ የለበትም ወይ? ምንም እንኳን እኔ ፍሪ ነን ብዬ ባምንም ግን ፍሪ ነን ብሎ ለመነሳት ፊሎሶፊካል ባክግራውንድ ማስቀመጥ አይገባንም ወይ? ፕሪንሲፕል አድርገነው ከመነሳታችን በፊት የሚል ነው። አንድ እሱ ነው። ሁለተኛው ዲተርሚኒዝም እንደሚባለው እንግዲህ ለሚነሱ ጥያቄዎች ስንመልስ ለምሳሌ አንዳንድ ጥያቄዎች ይነሳሉ። ሰው ልጅ የኢቮሉሽን ውጤት ነው ከተባለ እና ይሄ የማሰብ ቲንኪንግ ካፓሲቲያችን፣ ሪዝኒንግ ካፓሲቲ፣ በተለይ ኮግኒቲቭ ካፓሲቲ የምንለው ጠቅለል አድርገን የኢቮሉሽነሪ ባዮሎጂ ውጤት ነው ካልን የማሰብ አቅማችን እንደ ሰው እንደ ስፒሺስ እያደገን የመጣ ነው ካልን እሱ ፍሪደማችንን ነጥቆ ወደ ዲተርሚኒዝም አይወስደንም ወይ? አያስጠጋንም ወይ? ከነዚህ አይነት ሳይንሳዊ እይታዎች አንጻር ፍሪነን የሚለው መነሻ ድምዳሜ እንዴት ይታያል ለማለት ነው። አመሰግናለሁ። ቆንጆ ፕሬዘንቴሽን ነበረ እና በጣም ወድጄዋለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። ባለፈው በዚሁ በተመሳይ ቶፒክ አቅርቤ ነበረ የዲተርሚኒዝም እና ፍሪ ዊል እና ተያያዥ ኢምፕሊኬሽኑ ምንድን ነው? ፍሪ ዊል የለም ማለት ለምሳሌ የሚያመጣው ኢምፕሊኬሽን ምንድን ነው? በህጎቻችን ላይ፣ በሃይማኖት እይታዎቻችን ላይ፣ በርዕዮት አቀራረጽ ላይ፣ በእጣ ፈንታችን ላይ የሚያመጣው ተጽዕኖ ምንድን ነው? እንዲህ ብለን ብናስብ ወይም ደግሞ ሀሳቡ ይህኛው ትክክለኛ አማራጭ ቢሆን የሚመጣው ተጽዕኖ ምን ይመስላል የሚለውን ነገር ለማቅረብ ሞክሬ ነበረ። ግን ምልከታዎች አሉ። አሁን የሳይንስ በተለይ የፊዚካሊስት ስለሆነ ማቴሪያሊስቲክ የሆነ መነሻ ስላለው ያነሳስ ልዩነት አለ። እርስዎ ነፃ ፍቃድ አለ የምንልበትም ምክንያትም የዱዋሊዝም አለ፣ የነፍስና የስጋ ተለያይቶሽ አለ። አዋቂነቱ ምንጩ የነፍስ ጉዳይ ነው ተብሎ እንትን ስለሚል ነው የእርስዎ ፕሬዘንቴሽን ወሰድኩት እሱ ነው። ነገር ግን ሳይንስ የሚለን ደግሞ ሌላውን ነው። ዱዋሊዝም የሚባል ነገር የለም፣ ያለው ነን ዱዋሊስቲክ የሆነ ነው። ወይም የምናስበው ነገር ምንጩ አንጎላችን ነው።
ስለዚህ ማሰብ የምንለው ነገር የአንጎል ውጤት ነው። ስለዚህ ሁለትዮሽ የሚባል ነገር የለም፣ ዱዋሊስቲክ የሚባል ነገር የለም፣ ቦዲ ሶል ዲፈረንሺዬሽን የሚባል ነገር የለም ብሎ ነው አሁን ኒውሮሳይንሱ እየሰራ ያለው። ስለዚህ አሁን ሳይንስ እየሄደበት ያለው ነገር ስህተት ነው፣ የትም አያደርሰንም ብለው ነው የሚያምኑት ወይስ እንዴት ነው? ሳይንሱ እያለ ያለው ከእምነት አንጻር የሚነሱትን ሀሳቦች የሚለው ከአለው ዶግማ ከቀኖና ጋር ማች ማድረግ ስላለበት ነው እንጂ እውነት ስለሆነ አይደለም ብሎ ነው እንደውም ዲና ያርጎ ነው ሳይንሱ ራሱ የሚሄደው። እሱንስ እንዴት ነው የሚያዩት የሚለው ነገር እንደው ቢነግሩን አሪፍ ነው። ሌላኛው ቅድም አንዳንድ ለምሳሌ በሰዎች ላይ የምናያቸው ተቀባይነት የሌላቸው ነገሮች አሉ። ለምሳሌ የሚጠጣው ሰው ትክክለኛውን ሀሳብ ላይ ኖረው ይችል ይሆናል፣ ገንዘብ ያንሰዋል፣ ሊሰርቅ ይችል ይሆናል። እነዚህ ነገሮች የሚተነተኑበት መንገድ አለ። ለምሳሌ የሳይኮሎጂ አጥኚዎች አሉ። ስኪመር ለምሳሌ ቢሄቪየሪዝም ከሁሉም ነገር ከውጭ ኢንፍሉዌንስ ነው የሚመጣ ብለው የነርቸርን ኮንሰፕቹዋላይዜሽን ያነሱ ነበረ። እሱም ያመለክተን እኛ ቁጥጥር የለንም። ቁጥጥሩ የሌለን ምክንያት ምንድን ነው? ኤክስተርናል ኢንቫይሮንመንት አፌክት ስለሚያደርግን ነው፣ ተጽዕኖ ስለሚያሳድርብን ነው። አሁን ደግሞ የተጨመረ ሌላ ነገር አለ። ጄኔቲክሱ ራሱ አፌክት ያደርገኛል እኛን እያለ ነው ያለን። ይሄ ምንድን ነው ሞኖሎግ የሚባለው ነገር አሁን የሚሰራ አይመስለኝም። አሁን ዲያሎግ ነው፣ ኮንቨርሴሽን ነው። አሁን we have to converse to each other and share the views that we have brought from different sources. ከሳይንስ ሊሆን ይችላል፣ ከፍልስፍና ሊሆን ይችላል፣ ከቴዎሎጂ ሊሆን ይችላል። እንግዲህ የእውቀት ምንጮች የምንላቸው እነዚህ ሶስቱ ናቸው። እኛ የምንለው ሶስቱ የእውቀት ምንጮች፣ በኋላም ጥያቄዎቻችሁ ወደዛ ይመሩኛል እና ፍሮም ዳይቨርስ ምናልባት ሌላም የእውቀት ምንጭ አለ ከተባለም ደግሞ ከነዛ የምናገኛቸውን የእውቀት እሳቤዎችን ወደ እንዲህ አይነት አውድ አመተን ነው እንግዲህ እየተፋለጥን እየተነጋገርን እየተሟገትን አንድ ወደ አሸናፊ ቅድምም ብያለሁኝ። የሰው አእምሮ በተፈጥሮ አሳማኝ የሆኑ ምክንያታዊ እሳቤዎች ያሸንፉታል። ቴንክ ዩ። ያሸንፉታል። በሀሳብ አሸናፊነት ስለማናምን ነው። እኛ ጉልበት ያላቸው ሰዎች ገቨርን ስለሚያደርጉ ወይንም those who have many power and knowledge አሸናፊ ናቸው ተብሎ ስለሚታሰብ የሀሳብ አሸናፊነትን ለመቀበል በጣም ነው የምንቸገረው እንጂ የሚገዛ ሀሳብ ነው። ሀገርን የሚመራ ሀሳብ ነው። ተቋምን የሚመራ ሀሳብ ነው። አሸናፊው ሀሳብ ነው። it becomes from the idea። ከዚህ ከሀሳብ ነው የሚጀምረው። የታሰበው ነው የሚነገረው፣ የተነገረው ነው የሚደረገው እና አሸናፊ የሆነ የመጣውን ሀሳብ ያ በምክንያት የሚያስብ ሰው ቅድም የነካካቸው እነዛ ፎላሲዎች ከነዛ 20 ምናምን 27 ነው 28 የሚባሉ አሉ ፎላሲዎች ከነሱ ሰለባ ያልሆነ ሰው if we are not victim of those fallacies በደንብ አድርገን ነው ልንረዳ የምንችለው because ምክንያታዊ ሐሳቤ አይምሮን ሰንጥቆ የመግባትና በውስጥ የመቀመጥ አቅም አለው። ስለዚህ እንዲህ አይነት አውዶች ያስፈልጉናልና እውነት ነው እንነጋገራለን። በገባን ልክ ሁሉም ሰው ሁሉን ነገር አያውቅም፣ ምንም ነገር አያውቅምም አይባልም። ራይት? ሁሉንም ሰው አያውቅም፣ ሁሉንም ደግሞ ምንም ነገር ደግሞ አያውቅምም አይባልም። የጎደለንን የምናሟላው እንደዚህ በሚኖረን ኢንተራክሽን ነው፣ አካዳሚክ ኢንተራክሽን ነው እና I am so happy to have been here። በድጋሚ አመሰግናለሁ። ፍሪ ዊልን ራሱ ከፊሎሶፊካል ፐርስፔክቲቭ መጀመሪያ ምንድነው ፎር ግራንትድ ወስደን የተነሳው ነው ያለኝ ልጁ ወንድማችን። ሲጀመር እኔ ከፍልስፍና አይደለም አፕሮቼ፣ ቴዎሎጂካል ነው አፕሮቼ። ቴዎሎጂካሊ ደግሞ yes we are free ነፃ ነን እና ሁሉም ሰው እኮ አክሴፕት አድርጎታል። የሰው ልጅ እኮ ነፃ ነው የሚለውን ነገር ተቀብሎታል። እና ግን ያው ከእሳቤ አኳያ መሞገት ስንጀምር ሳይንቲፊካሊ እንዴት ይታያል፣ ፊሎሶፊካሊ እንዴት ይታያል፣ ቴዎሎጂካሊ እንዴት ይታያል፣ aren't we determined already የሚል ጥያቄ አንስተን ነው እየሞገትን ያለ ነው እንጂ ነፃ መሆናችንን አይዘር ፖለቲካሊ ኦር ናቹራሊ ነፃ ነን እኛ። ነፃነት አይደለም የምንለው in all terms I would say
ነን። ቴዎሎጂካሊ ስፒኪንግ ግን ነፃ እንድንወጣ ክርስቶስ ነፃ አውጥቶናል። ስለዚህ እኔ ከቴዎሎጂካል ፐርስፔክቲቭ ማቅረብ የሚጠበቅብኝ ከሆነ ክርስቶስ ነፃ ስላወጣን በጥናቴም እንደገለጽኩት ያጣነውን ነፃ ፈቃዳችንን በዲያብሎስ ተነጥቀን ከገዛ ፈቃዳችን ተለይተን የነበርነውን ያንን የመለሰልንና ነፃነታችንን ኦውን ያደረግን ስለሆነ for me I can begin from that we are free ብዬ መጀመር እችላለሁ። ፊሎሶፊካሊ ተናገረው ካልከኝ ግን that's not my perspective at least for now። በሌላ ጊዜ ልመለስ እችላለሁ። ሌላው ኢቮሉሽን ምናልባት ወንድም የሚያነሳው ላይ ከዛም ጋር ሊያግዘኝ ይችላል። ኢቮሉሽን ነው ካልን ኮግኒቲቭ ካፓሲቲ ካለው ሲጀመር we don't believe in evolution በኢቮሉሽን አናምንም unfortunately በጣም እንደው እኔ በጣም ነው የምናፍረው። እኔ በጣም ነው የማፍረው። እነ ቶማስ ሆብስ we are animals ብለው ምናልባት ሶሾ ፖለቲካል ሶሺዮሎጂ የሶሺዮሎጂ ምሁር ነው። ሶሻል ፖለቲክስ የሰው ልጅ አኒማል ነው፣ ሪያሊስቲክ የሆነው አስፔክታችን እየተባላን እንደ እንስሳ መኖር ነው፣ ስለዚህ መንግስት ያስፈልጋል። ሌቫይታን ምናልባት መጽሐፉን አይታችሁ ከሆነ ሳይኮሎጂካል ኤጎይዝም ዴቨሎፕ ያደረገበት ይሄ በጣም እኔ ውስን የሆነ የጠበበ እይታ ነው። we are not animal ይሄው ግን አኒማል ነው ብለውን እየተባላን ነው ያለ ነው። እሱንም አልስማማም። ያ the laughing animal, the rational animal, the two pedals walking animal, the linguistic animal, we are not theologically speaking እኛ በእግዚአብሔር መልክና ራዕይ የተፈጠርን። In the scriptures there is no any single reference that we are from animal. No የለም። አዳም ከኛ እንዳንዱ ሆነ ስለሚል የሥላሴን መልክና ራዕይ ይዘን የተፈጠርን ነን እኛ። ደርማ ያው አኒማል ፕራክቲስ የሚያደርጓቸውን የመራባት ምናምን የመብላትን ነገር ሼር ስለምናደርግ it is easy to associate us with animals but we are not animal. we deny አይደለም ፋክት የሆነውን ነገር መካድ ሳይሆን scripturally theologically አምላክ ሰው ሆነ ስንል አምላክ እንስሳ ሆነ እያልን አይደለም። እኛ ክርስቶስ ሰው ነው የሆነው እንጂ የእንስሳትን ባህሪ አይደለም የተዋሃደው። በጣም ተፋልሷለው እኛ ጋር ሲመጣ እኛ አኒማል አይደለንም። ኢቭን በቴዎሎጂ አስተምሮ ውስጥ ራሱ እንኳን እንደዚህ የሚናገሩ ሰዎች እንኳን we reject, we don't agree with that. we are divine በእግዚአብሔር መልክና ራዕይ የተፈጠርን ነን። እሱን እንግዲህ ሌላ ጊዜ እንመለስበታለን። በት ኢቮሉሽን ስላለኝ ነው ኢቮሉሽን። ቶማስ ሆብስ አኒማል ነን ይላል። ቻርልስ ዳርዊን ያው እንደምታውቁት ፍሮም ቺምፓንዚስ ፎር አኒማል ነው የመጣ ነው። ማሼቬሌም ራሱ ፖለቲካል ሳይንስ ዴቨሎፕ ያደረገበት ሪያሊስቲክ የሚባለው ወይም ሪያሊዝም የሚባለው አፕሮች ምናልባት ፖለቲካል ሳይንስ ላይ የታችሁ ከሆነ እነዚህ ዋጋ ያስከፍሉን እይታዎቻችን ናቸው። አንድ ቻርልስ ዳርዊን እንስሳዊ በሆነ መንገድ ስለተመለከተ የሞደርን አስተምሮን ደግሞ ፍልስፍና መጣቁ ከሆነ ይሄ ሂግሞኒ ማስተር ማይንድ የሚባለው አንድ ማህበረሰብ የዌስተርኑ ማህበረሰብ የተቀበለውን የሰው ዴፊኒሽንን ሰው ሁሉ እንዲቀበለው ማድረግ ይሄ ከባድ የሆነ ኢምፔሪያሊስቲክ አፕሮች ነው የተፈጸመብን። የተገደድነው ተገደን ተደፈርን ልበል አካዳሚካሊ ተገደን ተደፍረናል። እውነት ነው። እመጣለሁ የእርሶም ጥያቄ ወደዛ የሚወስደው ነገር አለ። but what the point I am trying to figure out is here we are not animal. theologically speaking we are not animal. ይሄን ማስመር እፈልጋለሁ። እኛ በእግዚአብሔር መልክና ራዕይ የተፈጠርን ነን። የእኛን ማንነት አምላክ ተዋህዶት አምላክ ሰው ሆኖ ሰውነታችንን he elevated to the level of divinity. Divinity has become humanity and humanity has become divinity. This is Christology. ይሄ የምናስተምረው አስተምሮ እና ይሄንን ማርክ ማድረግ ሃይላይት ማድረግ ፈልጋለሁ። ዳይኮቶሚ አይደለም የኛ አፕሮች። ቅድምም ሲናገር I'm not monist አይደለም። I wish white board እዚህ ጋር ቢኖር የሆነ መጥፎ ነገር ነበረኝ በእውነት።
ዳይኮቶሚስትም አይደለው ፍለሽና ሶል የምንል አይደለንም ኦርቶዶክስ ፖዚሽን we are trichotomist flesh soul and spirit we are spirit oriented or spirit endowed being nanya which is impossible for other animals or for other created reality but only possible for humanity ይሄም እግዚአብሔር አምላክ ልቁም እንዴ ለካሜራው አስቸግር ከሆነ አላቀ ወኔን እየቀሰቀሱብኝ ነው ፋይት ያ ሶ ምክንያቱም በጣም አሁን ይሄንን ሳስቀምጥ የሆኑ ፔኖች አሉ ውስጤ እውነት ለመናገር ምናልባት የሆነ አጉል ፔን እየተሰማ ነው ብላችሁ ካላችሁ እናንተ ትረዱታላችሁ ከተጋራችሁኝ ደግሞ ህመሜን ለማስወገድ አብረን መስራት እንችል ይሆናለን the spirit aspect of our reality የሰው ልጅ እግዚአብሔር አምላክ ከምድር አፈር አበጀው ካለ በኋላ he breathed ባፍንጫውም የሕይወት እስትንፋስን እፍ አለበት የምትለው that spirit is part of humanity part of what we mean by human sense of the authentic personhood የምንለው መገለጫ ነው ማለት ነው እሱን ነው አዳም ትእዛዝ በማፍረስ ያጣው እና የመጀመሪያውን ሞት አይደለም የሚለው ትእዛዝ በማፍረሱ so he has become ምን ሆነ ዱዋሊስት ሆነ ስጋና ነፍስ ብቻ ሆነ በስጋው ሳይንቲፊክ አስፔክት በስሜት ሕዋሳቱ ከዚህ ከጋሃዱ ዓለም ጋር ኮሙኒኬት የሚያደርግ የሚያሸት የሚቀምስ ምናምን scientific knowledge is all about the material world all about the material world how can we achieve how can we successfully fulfill our material needs ነው science is all about ከቁሳዊ ነገር ጋር ብቻ የተያዘ ነው እኛ ደግሞ የቁሳዊ ማንነት ውስጥ ብቻ ያለን አይደለንም we do have also a rational faculty to think to reason to reflect to evaluate to understand ቅድም ሚስ አደረግነው ያልነው የኛ ሀገር የአካዳሚክ ስርዓት በድሎናል የሚያስብ የሚጠይቅ የሚሞግት በምክንያት የሚያስብ ሰው እንዳይፈጠር ሆኗል የተማረው ትምህርት ሁሉ ናቹራል ሳይንስ እና ሶሻል ሳይንስ ብቻ ነው ይሄ የቆየንበት 12 አመት ስንጋት 20 ተጨማሪም ደግሞ ሃየር ኤጁኬሽን ከገባን በኋላ ራሱ ሁሉ እሱን ብቻ ስንማር የቆየን ስለሆነ we think always from natural point of view only because we are created confined within that natural or scientific world view ብቻ ውስጥ ሌላ ምንም ነገር የምናውቀው ነገር የለም ፊሎሶፊካሊ እንኳን ጥያቄ ልናነሳ የማንችልበት አካዳሚክ ስርዓት ውስጥ ነው ያለፍነው ይሄ በጣም ፒቲ ነው የሚያሳዝን ማለት ከኤሌመንተሪ ጀምሮ ልብ አድርጉ አሁን የፎላሲ ትምህርት ኤሌመንተሪ ላይ ማለቅ ነው የነበረበት የዲዳክቲቭ የኢንዳክቲቭ ሪዝኒንግ አብዳክቲቭ ሪዝኒንግ የሚባሉ ነገሮች ሁሉ ልክ የኤሌመንተሪ ማትስ 2 ሲደመር 2 4 እንደምንለው ወይንም ሃይ ስኩል ሲገባ ከፍ ሲል ደግሞ በከፍ ባልንበት ልክ ማቴማቲክስን ወይንም ባዮሎጂ ወይንም ኬሚስትሪን በየደረጃው እንደምንማረው ሁሉ ሎጂክን the how or the abc of logic should be there in the elementary and high school higher education ከተገባ በኋላ higher education እኮ ስፔሻላይዝ የምናደርግበት የበለጠ ዕውቀታችንን አስፍተን ችግሮች መፍታት የምንችልበት እኮ ነው እዛ ላይ ነው ገና ሃው ለተለም እንማረውና ይሄ አንዱ ሂውጅ ጋፓችን ነውና I am not monist ስጋ ብቻ ምንል አይደለንም እኛ እንደ ቲዮሎጂ ዱዋሊስትም አይደለንም ስጋና ነፍስ ብቻ ምንልም አይደለንም ኦሬ ምንድነው ኤምፒሪሲዝም እና ራሽናሊዝም የሚሉት የዚህ ኮንቲኔንታል ፊሎሶፊዎችና የዚህ የራሽናሊስቶች የሚሄዱበት የፕላቶን እና የአሪስቶትልን ዘውግ እየተከተሉ የሚሄዱ አሉ አሪስቶትል ማተር ነው ቁሳዊ ነው ማቴሪያሊዝም ነው ፕላቶ ደግሞ አይዲያሊስት ነው እነዚህን ዘውግ ተከትለው በሞደርን ፔሪየድ ደግሞ እንደነ ሬኔ ዴካርት ያሉት የአይዲያል አስፔክቱን ያገዘፉታሉ እንደነ ጆን ሎክ ዴቪድ ሂዩም ምናምን የሚባሉ ደግሞ የማቴሪያሊስት አስፔክቱን ያስኬዱዋሉ ኢማኑኤል ካንት ነው ያስታረቃቸው ሁለቱም ያስፈልጋሉ
አትጣሉ፣ ልክ እንደ ልጆች ማለት ነው። በአይናችን በስሜት ሕዋሳት ለምሳሌ አሁን ቀለም ብንል ቢጫ ነው፣ ቀይ ነው፣ ነጭ ነው ለማለት ካላየን በቀር አይሆንም። አይደለም እንዴ? ስለዚህ ሳይንቲፊክ ኖሌጅ ያስፈልጋል። the knowledge that we have an access through sense experience ማለት ነው፣ sense perception ማለት ነው። at the same time also mathematical truth 2 ሲደመር 2 ለማለት ማየት ማሽተት መቅመስ አያስፈልግም። it is the work of intellect የሪዝን ስራ ነው። አይደለም ወይ? ይሄ ቤዚክ ፋክቶች ናቸው እነዚህ፣ ኮምፕሮማይዝ ማናረጋቸው። ስለዚህ እንደ ሶፍትዌር እና እንደ ሃርድዌር ብሎ ያስታረቃቸው ኢማኑኤል ካንት ነው። ምናልባት የካንትን ፍልስፍና አይታችሁ ከሆነ ማለት ነው። እኔ እንግዲህ ምዕራብ ዓለም ነው የኖርኩት 16 ዓመት አካዳሚክ የቆየሁት እዛ ነው እና እነዚህ ያበኳቸውን በገባኝ በቻልኩት ልክ ልረዳ ሞክሬ ያለውና አውቃቸዋለሁ በተወሰነ መልክም ቢሆን። የኛ አስተምሮ ግን ትራይኮቶሚ ነው። ሳምቲንግ ስትሬንጅ ለብዙዎቻችሁ እንግዳ እንደሚሆን አውቃለሁ። ምናልባት ቴዎሎጂ እዛ ቅድስት ሥላሴ የምታቁኝ ካላችሁ ካልሆነ በቀር this approach has been denied. How it has been denied? Because of René Descartes, the father of the modern philosophy የሚባለው I think therefore ይሄ ፎርሙላ yes የገደለን ፎርሙላ ነው። ዛሬ እርምን እንድታወጣ ነው የምነግርህ። I wish እውነት የዴካርትን እሳቤ እዚህ ጋር ትስማማለህ? ቴንክ ዩ ዴካርት ግሬት። አንድ አሸንፍ ያለው ማለት ነው። ለዚህ ነው የቆምኩት። so I think therefore I am he completely identified human being with thinking. ሰዎች ሲያውቁ ማንነታቸውን ዲፋይን ያደርጋሉ። thinking is the power of doubting is thinking is knowing ማለት ነው። ወይንም አይምሮን ማስላት፣ መጠራጠር ማለት የማሰብ አቅምን በጣም ከፍ ማድረግ ማለት ነው። ስለዚህ የሚያስቡ ሰዎች ናቸው ማንነታቸውን የሚያውቁ። because I am a thinking being, I am doubting, because of I am doubting I am a thinking being, so I am እኔ ያለው because he denied God's existence, he denied the external world ስለምታውቁት ነው። ምናልባት ራሱንም ጭምር ካደን የለውም ብሎ በኋላ እኔ አለው ያለው I am a thinking being የሚያስብ ሰው ነኝ፣ ስለዚህ እኔ ያለው። ይሄ ግን አደገኛ ልክ እንደ ቻርልስ ዳርዊን ከዝንጀሮ ነው የመጣችሁት ብሎ እንስሳዊ ነገር ብቻ እያሰብን እንድንኖር እንዳደረገን ሁሉ ማንነትን ከአዋቂነት ጋር ብቻ እንድንሰፍተን እንድንረዳ ያደረገን ሬኔ ዴካርት ነው። some sort of chimpanzee ምናምን ያው let us you will come back to that one, but he said some kind of relation humanity with animality, common ancestors. The point is ልብ አድርጎ አሁን በጣም ፋንዳሜንታል ነገር ነው ለማስቀመጥ መሞከረው። ልብ አድርጎ የኛ ማንነት የሚታወቀው በአዋቂነት ነው ካልን አዋቂዎች ናቸው ክቡራን ማለት ነው። those who are intellectuals are the one who are dignified, honored, who have defined their being of humanity ማለት ነው። አይደለም? እንደዛ ነው ፎርሙላው የሚለው። ፎርሙላው እንደዛ ነው። but now we have come to realize now these days አሁን ባለንበት ዘመን ላይ ተመልከቱ። those intellectuals ናቸው የገደሉ አይደለም? የምሁራን ሌቦች አይደለም እንዲያስቸገሩ አይደለም? ምሁራን ተብየዎች the so called ስለዚህ እኛ ወደ ቴዎሎጂ ስንመጣ በኋላም ለማነሳቸው ጥያቄዎች በጣም የዓመት መልስ ነው የሚፈልጉት እነዚህ ጥያቄዎች። ሁለተኛ እድል ከሰጠኝ ወንድማችን እመለስ ይሆናል። ስለዚህ ትራይኮቶሚን ብቻ ላይ ገልጬ ልሄድ። ትራይኮቶሚ ማለት we have flesh, we have soul, the rational faculty, the thinking, the reasoning part of human reality, and we do have the spirit. The spirit we have been given in creation but lost it because of disobedience. So Christ has become human. ክላስ አረኩት በቃ አይደለም? ይቅርታ እንግሊዘኛው። ክርስቶስ እግዚአብሔር የድንግል ማርያም ልጅ የሆነው
ይሄ ያጣነውን ያቺ በፍጥረት የተሰጠችንን መንፈስ ለመመለስ ነው። ስለዚህ በክርስቶስ ካላመንን በቀርና ካልተጠመቅን በቀር ምን አለ ጌታችን? ያው ቴዎሎጂካል ነው ብለኛል። ያላመነ ያልተጠመቀ ተፈርዶበታል። መቼ? አሁኑኑ። ወየውላችን ዳርዊን እንግዲህ አንተ አልክ። እንግዲህ ለዚህ ንስሐ ግባ ነው የምለው መጨረሻ ላይ። That is the truth. I wish እኔ honestly speaking እኔ የካህን ቤተሰብ አይደለሁም ኦር ወይንም ካህናትን ፈልጌ ወይንም ቤተክርስቲያን from those philosophical ጥያቄ ነው ፍለጋ I wish I would share my experience itself ማለት ነው። እውነትን ፍለጋ ነው ወስዶ ቤተክርስቲያን ውስጥ ያስገባኝ እና ያገኘሁት እውነት ደግሞ ማረከኝ፣ አሸነፈኝ። So I want to keep on studying this theology. I want to serve God. But that's the decision I have made. Honestly. ወይ ምንድነው የሆነ ከሰባኪነት የሚገኝ ምናምን ነገር አይደለም። ለዚህ ነው በጣም ኮምፎርቴብል የምሆነው። እነዚህ ጥያቄዎች ላይ በጣም ነው የታሸውባቸው፣ የተፈተንኩባቸው፣ እየፈረጥኩ እየተነሳው የእግዚአብሔርን ሕልውና የተጠራጠርኩበት ጊዜ ነበረ። የምገባበት አጥቼ የተጨነቅኩበት ሰማይ ምድሩ የተደፋብኝ ጊዜ ነበረ። ከዛ ውስጥ ሁሉ ነው እንግዲህ ይለይለት ደግሞ ይውጣለት ደግሞ ብሎ ነው መሰለኝ ራሱ እግዚአብሔር። ያው አውሮፓ የምታውቁት የፍልስፍና የና አርስቶትል የና ፕላቶ ሐሳብ የሚቦካበት ነው። still now they have the spirit of Aristotle and Plato እንግዲህ ከክርስቶስ በፊት የነበሩ ናቸው ብሎ ወደዛ ይወሰደኝ ይመስለኛል። አላቅም ሶ ይሄን ስናገር ምንድነው በፕሪስትሁድ አቲቲዩድ ምንድነው ኢንፎርስ ላደርጋችሁ ወይንም ደግሞ እንደ ሰባኪ ላሳምናችሁ አይደለም። አም ሎጂካሊ በጣም ነው ማምነው፣ በምክንያታዊ ሐሳቤ ነው ማምነው። ቅድም ብያለሁ የሰውን አይምሮ የሚያሸንፈው ምክንያታዊ ሐሳቤ ነው። እሱን ነው ለማድረግ የምሞክረው። እንደዚህም ራሱ ሆኜ ባልመቀርብ እመርጥ ነበረ። እንደውም እኔ ካሜራ ሲያመጣ ጊዜ ነው ቆቤን ያደረኩት አምጣልኝ ብየው እንጂ አይ ዊሽ ነፃ ሆኜ በቀርብ እፈልግ ነበር። ምክንያቱም ካሜራ ላይ ቤተክርስቲያንን ወክዬ ስለምወጣ በተለያዩ ኃላፊነትም በቤተክርስቲያን ውስጥ ስላለው አይ ኪፕ ዳት ኦርቶዶክስ አይደንቲቲ ከሚል አኳያ ነው። ይሄ ካሜራ ባይኖር ግን ፍሪ ዊል ይኖረን ነበር ማለት ነው። እና so the spirit aspect ይሄ the phase aspect of our reality ይሄ ዴካርት ያስጣለን ዳይኮቶሚ ነው። የካርቴዥያን ፊሎሶፊ ታውቁት ከሆነ በዱዋሊስት ይሄ ማይንድ እና ቦዲ ኦር ይሄ ማቴሪያል እና ኢማቴሪያል ኦር ማቴሪያል እና አይዲያሊስት በሚለው ካታጎሪ ውስጥ ነው የዌስተርኑ አካዳሚክ ትራዲሽን እኛን የፈጠረን። እዛ ውስጥ ነው የኖር ነው። the spirit አስፔክትን የምንናገረው እኛ ኦርቶዶክሶች ነን። even the Catholics themselves has become the victim of ኦገስቲን ቅድም ብያቸዋለሁ የቶታል ዲፕራይቬሽን ስለሚያምን ከክርስቶስም እንኳን በኋላ ቅድምም በጥያቄ አንስቶታል በኦሪጂናል ሲን አማካኝነት ነፃ ፈቃድ የለንም የሚል ድምዳሜ ላይ ደርሶ ክርስቶስ እኛን ካዳነን በኋላ እንኳን መንፈሳችንን ከመለሰልን በኋላ አሁንም ለኃጢአት የተገዛነን የሚል አስተማሪ ነው ኦገስቲን ማለት የካቶሊክ አስተማሪ ነው። አንቀበለውም እኛ። ስለዚህ የካቶሊክ ቤተክርስቲያን ፕሮቴስታንት ያው በጣም too far from this ከነዚህ ሐሳቦች በጣም ሩቅ ናቸው። ምናልባትም ወደ ሞኒስት ነው የምንወስዳቸው። ይሄ ፍረጃ አይደለም። honestly it can be verified with evidences. So we are trichotomist ለማለት ፈልጌ ነው። ትራይኮቶሚስት የመንፈስን ሕልውና ወይንም በፌዝ ከእግዚአብሔር ጋር የምንገናኝበትን ሪያሊቲ ዲናይ ካደረግን ሁሉም ነገር ግራ ነው የሚጋባውና እሱን ለመግለጽ ነው መለስበታለሁ። ይሄ ሐሳብ መልሶ ወደዚህ እንድገባ የሚያደርጉኝ ጥያቄዎች አሉ። ሳይንስ የሚያምንበት የትም አያደርስም ነው ወይ የምትል ነገር አንስቶልኛል። እኔ ሳይንስ ያስፈልጋል።
ቅድም እንደገለጽኩት ሳይንስ ሴንስ ፐርሰፕሽን ነው፣ ሴንስ ኤክስፒሪየንስ ነው። the knowledge that we acquire through scientific study is የዚህ ምድር ፍላጎቶቻችንን ለማሟላት ዓላማ ብቻ ነው። ምህንድስና ቤት ለመስራት ነው። ባዮሎጂ ምግብ፣ ጥሩ ጤናማ ምግብ ለመስራት ነው። ወይንም መኪና ህንፃ ለመገንባት ነው። this to ease our life or to fulfill our material needs ነው። ስለዚህ ከሴንስ ፐርሴፕሽን ጋር በተያያዘ መልኩ የምናገኘው ሳይንቲፊክ ኖሌጅ is useful only for our material reality, for our flesh aspect of reality ብዬ ነው የማስበው። ስለዚህ ያስፈልገናል፣ መብላት አለብን፣ ቤት ያስፈልገናል፣ መልበስ አለብን፣ ለዚህ ዓላማ ያስፈልገናል። because of its own academic discipline is limited። ለምሳሌ ፊሎሶፊ የሚያነሳቸው የዚህ ሜታፊዚካል ጥያቄዎች ሳይንስ አይመለከተውም። ዞር በል ነው የሚለው ካተገቢ። የእኔ ማን ነኝ? why I am here in this world? why we face evil? where is we are heading forward down now? ወዴት ነው እየሄድን ያለ ነው? አሁን 2017 አለፈ፣ 18 መጣ፣ 19 ይቀጥላል። ወዴት ነው የምንሄደው? what will be the end? እነዚህን የመሰሉ ጥያቄዎች ዞር በል እኔ የምሰራው ስራ አለብኝ፣ እነዚህን ስፔኩሌት ማድረግበት ጊዜ የለኝም። because these are also questions, inquiries የምናነሳቸው መሰረታዊ የህልውና ጥያቄዎች ናቸው። so philosophical inquiries cannot be addressed by scientific tools or scientific methods. scientific questions ግን የሳይንስ ጥያቄዎች ግን በፍልስፍናዊ እሳቤ ግን መቃኘት ግን ይችላሉ። ግሬት ፊሎሶፊ ነው መሰለኝ የተማረው። you love philosophy but I will make you to love theology today. because philosophy እኔም አንድ ሰሞን እንዳንተ አድርጎኝ ፍልስፍና philosophy is a best friend for your surprise. But he knocks you from the bed. ይቀሰቅሳችኋል። why I am in this world? why I think? why we live? those why questions trigger you to wake up. እንድትነሱ ያደርጋችሁና ግን he leaves you at the desert. በረሃ መውደቅን you love it? no it leaves you in the desert and it leaves you know you don't have any fruit. honestly ይሄንን ለጨፈልቃ አልፈልግም። ፊሎሶፊ በጣም ፋሲኔት ያደርጋል፣ ይቀሰቅሳል፣ አይምሮህን ጠያቂ ያደርጋል። ጥሩ ነው። ሊብሬሽን ነው እኮ የፊሎሶፊ አልቲሜት ጎሉ። ከተረታ ተረት ከልማዳዊ እሳቤ ማህበረሰቡ እየነገረ እናትና አባቶቻችን ይሄ ነው እያሉ የሰገሰጓቸው ሚቶች አሉ፣ ኢሉዥኖች አሉ፣ ትርክቶች አሉ። እነሱን ለማራገፍና ቲንኪንግ ቢንግ ዴካርትን እኮ አንጠላውም፣ ግን ሄደና it could be the other way around. it could be እውነት ነው። ግን ሄደና ግን ፋንዳሜንታል አስፔክቱን ዲስትሮይ ያደረገው እንጂ እኮ to think clearly and distinctly የሚላት ቱ ተርሞች አሉ። ምናልባት ፍልስፍና ላይ ስለ to know ነገሮችን የእግዚአብሔርን መኖር የዚህ የጋዱ ዓለምንም እኮ ሳያውቀው ቀርቶ አይደለም ዲና ያደረገው፣ ግን በሚያሳምን ምክንያት የዚህ ዓለምን መኖር ለወቀው ነው። እኔም ልኑር እኔም አለው ካልኩኝ እኔ የኔን መኖር ለማወቅ በሚያሳምን ምክንያት ማወቅ አለብኝ ነው እንጂ እኮ እብድ እኮ አይደለም፣ ዝም ብሎ ራሱን የሚክድም ጨለምተኛም ሆኖ አይደለም። so I have to know clearly and distinctly. so philosophy makes us to think, to see things clearly and distinctly. itself ራሱ በራሱ አቺቭመንት ነው። እሱን ራሱ ማወቅ ጥሩ ነው ብለን ካልን yes we can be fascinated with it. ግን ካወቅንስ በኋላ ክሊርሊ ካየንስ በኋላ then እዛ ላይ በቃ ጉዟችን ሪሊ ደግሞ በአይምሮ የማወቅ አቅም ላይ ብቻ ተደግፈን አወቅን የምንለው ራሱ is that the end of our academic journey? theologically speaking no አይደለም። ምክንያቱም ማወቅ ብቻውን አይጠቅምም ነው እኛ የምንለው። ግን ታስታውሱ ከሆነ ቅዱስ ጳውሎስ ቅድም ያነሳውላችሁ ይሄ ክፉ ነው አለ፣ ይሄ መልካም ነው አለ። አወቀ ማለት እኮ ነው። ማወቅ ማለት የነገሮችን ምንነት አይደንቲፋይ ማድረግ ማለት ነው። ይሄ ክፉ ነው አለ፣ ይሄ መልካም ነው አለ።
but he doesn't have the power of removing the bad and doing the good. So ከማወቅ በላይ ምን ያስፈልጋል? ፓወር ያስፈልጋል። the capacity to remove the evil and to do the good. እሷ ነች እንግዲህ what makes us theology. What Christ is empowered us to destroy the evil, because he is the one who destroyed the evil. Christ is the one who destroyed the devil. Christ is the one who destroyed this. So he empowered us through baptism, through achieving that spirit, and we can now be able to destroy the evil. ያዘው እሱ በማስታወሻ ያዘው። ታነሳልኛለህ፣ እሱን ታነሳልኛለህ። ለማለት የፈለኩት ፖይንት ግን ለመግለጽ የፈለኩት ፖይንት ግን without not only knowing, we need to have the power of doing. capacity ማንችለው። ለዚህ ነው ክርስቶስም just he made it so clear, without me አለ፣ ያለ እኔ አንዳች ነገር ማድረግ አትችሉም። አይለያዩም ነው፣ አንነጣጥላቸውም። ሳይንስ የራሱ የሆነ ዕውቀት ማግኛ መንገድ ነው፣ ያስፈልጋል። ግን በራሱ ዓለም ነው መንቀሳቀስ ያለበት። ሳይንስ ስለ እግዚአብሔር መናገር አይችልም። ሳይንስ ስለ ፍልስፍና መናገር አይችልም። ስለዚህ ሊሚቴሽኑን ጠብቆ ግን ለሚያስፈልገን ፐርፐስ ግን መዋል አለበት ነው። ስለዚህ ሳይንስ ያስፈልጋል። ከሳይንስ በላይ ደግሞ ፍልስፍናዊ ጥያቄዎች አሉ፣ ፍልስፍና ደግሞ የሚመልሳቸው። ስለዚህ ፍልስፍና ያስፈልጋል። ቅድም እንዳልነው you have to be rebelated። ከነዚህ ከተረት ከመላምቶች መራገፍ አለብን። በምክንያት የምናስብ በምክንያት የምንናገር መሆን አለብን። ምክንያታዊ the pure reason ነው የሚለው to think purely, to see things clearly, what philosophy gives us the privilege ማለት ነው። ግን ፍልስፍና ደግሞ በራሱ ብቻውን በቂ አይደለም። we need what? theology. What is theology? Theology is empowerment, the power of removing the evil. After all የዚህ ዓለም ነገር after all the battle between evil and good ነው። whether ሳይንስ ብታጠኚ ፍልስፍና ውስጥ ብትገቢ ምን ብትል የትም ብትገባ ብትወጣ ብትወርድ whatever profession you have, at the end of the journey you will find this world is the battleground between the evil and the good. አሪስቶትል ነው ፕላቶ ያ ሁለት ፈረሶች ምናልባት አይተው ከሆነ ነጩ ፈረስና ጥቁሩ ፈረስ፣ ነጩ ፈረስ ወደ ሰማይ መጋለብ ይፈልጋል፣ ጥቁሩ ደግሞ ወደ ታች መጋለብ ይፈልጋል። የሰው ልጅ ምን ላይ ነው ያለው? ሰረገላው ላይ። እዛ ስትራይቭ ውስጥ ነው ያለ ነው። ይሄ ደግሞ ከሆነ ኖዊንግ ብቻ አይደለም የሚያስፈልገን፣ we need to have the power of ያ ጥቁሩን ፈረስ ከታች ወደ ታች ብቻ ወደ አፈር ወደ ሞተ ሪያሊቲ ብቻ የሚጎትተውን መሳብና ወደ ሰማያዊው አኗኗር የሚያደርሰን እንዲሆን ማድረግ ነው። so for that we need theology, we need Christ is the one who destroyed the evil and he made us himself. በኋላ ደግሞ እሱ ራሱን አደረገን፣ ኢምፓወር አደረገን፣ ስሙን ሰጠን። በእኔ ኑሩ አለ፣ እኔ በእናንተ እኖራለሁ አለ። ስጋዬን ከበላችሁ ደሜን ከጠጣችሁ እኔ በእናንተ እናንተ በእኔ ትኖራላችሁ፣ እኔ ያደረኩትን ሁሉ ማድረግ ትችላላችሁ አለ። እስከ ዓለም መጨረሻ ድረስ ከእናንተ ጋር ነኝ። ዋው! this is theology all about። ያዛት በማስታወሻ። ምክንያቱም በዚህ ጥያቄዎችን ለመመለስ ስሞክር አድሬስ ላደርገው የምችል ከሆነ ከጨረስኩኝ በኋላ ግን ካልተመለሰ እናድራታለን እንጂ አንላቀቅም። we are to be affected by nature and nurture። ይህ ከእምነት ጋር የሚቃረን አይደለም ወይ? ኖ፣ ይሄ ቅድም እንዳልኩት ነው። ኔቸር as flesh እንደመሆናችን መጠን ከዚህ ምድራዊ ሪያሊቲ ጋራ የተቆራኘን መብላት አለብን። የሸልተር እና ሰስቴናንስ ነው የምንለው። መጠለያችንም ይህ ዓለም ነው፣
የምንመገበውም እዚህ ዓለም ላይ ከዚህ ዓለም በምናገኘው ፍሬ ነው፣ ከሰውም ይሁን ከፍሩቱ ማለት ነው። So we are highly dependent on this material world. እሱ ነው የሚያስቸግረን። ማቴሪያል ወርልድ ላይ በጣም ተጣብቀን የኖርን ስለሆንን የራሽናል ቢንግ መሆናችንን ዘንግተናል። ስፒሪቹዋል ቢንግ መሆናችንን አስጥሎናል፣ አስረስቶናል። So we have become the product of our nature and nurture. በተፈጥሮ ያለንና ማህበረሰቡ የሰጠንን ብቻ ያጋተንን ብቻ ይዘን ነው የምንወጣው። እሱ ደግሞ ልክ አይደለም ነው የምንለው እኛ። ቢያንስ እንደው እንደ ቴዎሎጂ እግዚአብሔር በገለጠው ትሩዝ ላይ ተደግፈን ነርቸሩን ራሱ ኢቭን ኔቸር ራሱ ተፈጥሯችን ራሱ ይሄ ልብላ ብቻ ብሎ የሚያዘነብለውን ሰውነት በስፒሪቹዋል ፓወር መግራት፣ መቆጣጠር፣ ሊሚት ማድረግ ራሱ ይጠበቅብናል። እሱን እንኳን ማድረግ ባንችል በምክንያታዊ ሕሳቤ ሰው በአይምሮ የማወቅ አቅም ላይ እያደገ ሲመጣ he can control of himself because of his intellectuality gives him the possibility of controlling himself ነው ነገሩ እኮ ሳይሆን ቀረና እኮ ነው ጉድ ውስጥ የገባ ነው። የተማሩ ሰዎች ራሳቸውን የገዙ ናቸው ተብሎ እኮ ስለሚታሰብ ነው እኮ I was trying ለመግለጽ የሞከርኩት ምንድነው ያ ጥያቄው እንትን አለኝ። ያ በጣም ሙቭ የሚያደርግ ብዙ ነገሮች ወደ ማንሳት ስለሚጋብዘን እና ደግሞ እንዲህ አይነቱን አውድ እኔም ስለምወደው ነው ወደዛ ውስጥ የገባሁት። anyway the philosophical background የፕላቶ አይዲያሊስት ስሜት የዌስተርኑ ማህበረሰብ ክርስቶስ አካላዊ እውነት ነው። I am the truth ነው ያለው። ልብ አድርጉ። ብዙ ጊዜ ጲላጦስ ያነሳትን ጥያቄ ብዙዎች ይመሰጡባታል። እውነት ምንድነው የምትለዋን ፈላስፋዎች ሁሉ ነው የሚያነሷት። ራሱ ጲላጦስን የሆኑ እስኪመስላቸውና ክርስቶስን ሊሞግቱ እንደዛ ነው እኮ የሚሰማቸው። ክርስቶስን ምንድነው ያለው ጲላጦስ? እውነት ምንድነው? ይሄ አሁን የፒውርሊ የፍልስፍና ኤፒስቴሞሎጂካል ኢንኳየሪ የምንለው what is truth, what is knowledge የምንለውን ጥያቄ ነው ጲላጦስ ያነሳው። እና they think they stand before Christ to challenge Christ። እውነት ምንድነው ብለው የሚለው ጥያቄ ሲያነሱ ፈላስፋዎች ክርስቶስን ሊሞግቱ እንደተነሱ የሚገርም ነው። unfortunately ግን ክራይስት ምንድነው ያለው? he kept silent and that was a wonderful response. A genuine response for that philosophical silly question of Pilate ማለት ነው። How it could be genuine? Because I am already standing before you. Why you are asking? Just open up your eyes and see the truth is already standing before you. Wow. Because ልብ አድርጉ። አንድ ነገር ይታሰብና ይነገራል። ከተነገረ በኋላ በአካል ይገለጣል። በአካል ከተገለጠ በኋላ አይነገርም። ራይት? ስለዚህ ክርስቶስ አካላዊ እውነት ሆኖ በመካከላቸው የተገለጠ ስለሆነ እኔ እውነት ነኝ ምናምን አሁን ይሄ ቤት ነጭ ነው ብዬ ብጠይቃችሁ ምንድነው የምትሉኝ? እንዴ አይኑ አይም እንዴ ነው የምትሉት? አይደለም? It is obvious. It can be seen, visualized. In the same manner, the truth was standing before Christ, before Pilate. So it is a matter of opening of his eyes and see. ነው እንጂ ምን ብሎ ይንገረው? ምን ብላችሁ ትነግሩኛላችሁ? አሁን ነው ነጭ ነው እንዳትሉኝ itself ራሱ እንትን ነው። The point is he shocked a medieval የፍልስፍና ዘመን ላይ ፍልስፍናና ክርስትና ቴዎሎጂና ፊሎሶፊ ሪዝንና ፌዝ አቴንስና ጀሩሳሌም እያለ የሚገልጸው አለ። ማን ነው? ተርቱሊያን ኦር ቤተክርስቲያንና አካዳሚያ the academic aspect of reality and the church ሁለቱ የተሟጎቱበት ዘመን ነው። እና ሄደና ሞደርን ላይ ታዲያ ዴካርት ምን አደረገ? ሪጀክት ይሄ የሚቀናቀነውን ሰው ይሄ ለሥራ ልትቀጠሩ ሄዳችሁ የሚፎካከር ሰው ከመጣ ብቸኛው አማራጭ ምን ማለት ነው? ሰውየውን ማስወገድ። ከዛ ብቸኛ ተወዳዳሪ ትሆናላችሁ፣ ያው መስሪያ ቤቱ እናንተን ይቀጥራል። እንደዛ ነው ያደረጉት።
ግልጽ ነው አይደል? የምናውቀው ቋንቋ ስለሆነ ማለት ነው፣ የምናውቀው መንገድ። ስለዚህ ፍልስፍና ቴዎሎጂን አሽቀንጥሮ ወደዚህ ያጣለው I am the one who govern the world አለ ፊሎሶፊ። I am the one who speaks to tell you the truth, the only one አለ። ያው ጋለበ ሄደ ፍልስፍናው ቴዎሎጂውን ራሱ በራሱ በፍልስፍና አቦካው። ፖለቲክሱ በፍልስፍናው ተቃኘ። ማህበራዊ ህይወታችን፣ ኢኮኖሚያችን everything is በፍልስፍና የሚመራ ሆነ። ይሄው አሁን ውጤቱን ተመልከቱት። አሁን in the west, here in Ethiopia, in Africa, this all is the product of philosophy. ያንተ አረሚያ መካኒዝሙ ፊሎሶፊ yes ቅድም እኮ የተናገረው ልጅ ግራንድ ፋዘር ሲል አሳቃችሁ እንጂ እንደዛ ነው። ቴዎሎጂ ፍልስፍናን አይምሮአችን ሊያቅ የሚገባውን እውነት ይሰጣዋል። የሚፈቅደው የሚወስነው ማን ነው? ራሽናል ሶል ናት። እሷ ደግሞ የምትወስነውን ስጋችንን ትገራዋለች። ልትሄድበት የሚገባው ከሰዎች ጋር የሚኖረንን ግንኙነት ጤናማ ታደርገዋለች። ስለዚህ ለሳይንስ ፍልስፍና ያስፈልገዋል፣ ለፍልስፍና ደግሞ ቴዎሎጂ ያስፈልገዋል። ይሄ ነው ሪያሊቲው እንግዲህ እኛ ጋር ያለው የተቀመጠው ወርልድ ቪው። ፎር ኖሌጅ ኢዝ ሰርቴኒቲ ኤንድ ኢንፎሎብል ነው እና የራሱን ውሳኔ እግዚአብሔር የሚያውቅ ከመሆኑ አንጻር እንዴት ነው ወሰነ? ቀድሞ አዋቂነትን ከቀድሞ ውሳኔ ጋር በምንም ታመን ይመስላል። አሁን በጣም አደገኛው ክርክርም ስቲል ነው ፈላስፋዎችም አሁንም የሚያነሱት፣ አሁንም ምዕራብ ዓለም ያሉት ሁሉ የሚሞግቱበቱ ፎር ኖሌጅን ከፕሪዴስቲኔሽን ጋራ ነጥሎ ማየት ነው ያቃታቸው። እሱን ጥያቄ ነው ወንድማችን ያነሳው። እሱም ይሄ ጥያቄ እንዲመለስ ነው ያንተን ጥያቄ እንዲመለስ እንደሚፈልግ ነው የገለጸው። እና ግን ሁለቱ ፕሪዴስቲን አድርግ ያለው ምን ማለት ነው? አይ አም ኢንቮልቭድ ነገሮች እንዲሆኑ እጄን አስገብቻለሁ ማለት ነው። I am the cause for the effect that will happen in the future ማለት ነው። ፕሪዴስቲኔሽን ኢንቮልቭመንትን ያሳያል። ፎር ኖሌጅ ግን ኢንቮልቭመንት የለበትም። ስለዚህ ኦል ኖዊንግ እንደመሆኑ ታይምለስ ሪያሊቲ ውስጥ ያለ እንደመሆኑ እግዚአብሔር ሁሉንም ነገር ያውቃል ማለት ወስኗል ማለት ግን አይደለም። ይህንን ነው ሃይላይት ማድረግ የምፈልገው። ቀድሞ አዋቂነት ቅድመ ውሳኔን አያመለክትም። ቀድሞ አዋቂነት አድርጓል ወይንም ደግሞ እሱ እጁ አለበት ማለትን አያመለክትም። ቅድምም በጥያቄ መሃል ላይ እንዳነሳው ምንድነው እሱስ ራሱ አይደለም ወይ ነፃ ፈቃድን ራሱ አስቀድሞ ለኛ የሰጠን ሲፈጥረን ጀምሮ ደግሞ ብለው ይሟገታሉ። እና ደግሞ ለምን ሰይጣንን ደግሞ አያጠፋውም ጭራሽ? እንደው የሚወደንም ከሆነ ምናልባትም ይሄ ቴዎዶሲ የሚባል አለ። የክፋትን ፕሮብሌም ኦፍ ኢቪል ማለት የክፋትን በዚህ ዓለም ላይ የመኖርን ከደግ አምላክና ሁሉን ማድረግ ከሚችል አምላክ ከማመን ጋር እንዴት ነው የክፋትን በዚህ ዓለም መኖርን የምንናገረው የሚል ኤሪያ ኦፍ ስተዲ ነው በቴዎሎጂ ውስጥ። እና እግዚአብሔር መልካም ከሆነ ክፉ ማስወገድ ይችላል ማለት ነው አይደለም? at the same time ደግሞ ፓወርፉል ነው ደግሞ ካለን ደግሞ እግዚአብሔር ክፋትን ጠራርጎ ለማስወገድ ሰይጣንንም ጭምር ለማስወገድ ይችላል ማለት ነው። ስለዚህ ኦል ፓወርፉል ነው እያለን and the good god ነው እያለን እንዴት ክፋትኛ ሲጫወትብን ዝም ይላል? ልክ እንደ አንድ አባት ማለት ነው የሆነ ልጅን የሆነ ነገር ሲያስቸግረው ያስጥለዋል አይደለም? ልክ እንደዛ ለምን አላደረገልንም ብለው ይህን ጥያቄ ያነሳሉ። ግን ነፃ ፈቃድ ያለን ሆነን መገኘታችን እሱን የመምሰላችን መልክ ነው። በነፃነታችን እንድንሰራ፣ እንድናውቅ፣ እንድንረዳና እንድንወስን ሆነን መገኘታችን እሱን የምንመስልበት ማንነታችን ነው። እኔ ያንተን ነፃ ፈቃድ ነጥቄ እኔ የምከላከልልህ ከሆነ እንደ አንዳንድ እኮ ጥሩ እኮ ወላጅ እኮ ቻሌንጅ ውስጥ እንዲያልፍ ነው የሚያደርገው ልጁን ራሱ። ለምን እየተፈተነ እየወደቀ እየተነሳ ጠንካራ በስነ ልቡናው በማህበራዊ ግንኙነት የምንችልበትን እድል ከሰጠን
እንዴት ነው ሁሉንም እሱ ራሱ ዱቄቱን እህሉን ፈጭቶ ዱቄቱን አብኩቶ እንጀራውን ጋግሮ ያብላን? which is impossible. We have to also get into የኛንም እጅ ኃላፊነት ማስገባት አለብን። ለዚህ ነው ቴዎሎጂካሊ ስፒኪንግ ፍሪ ዊል ያለን ሆነን መገኘታችን በራሱ የሰብዕና የሰውነት መገለጫችን ነው። ስለዚህም በነፃ ፈቃዳችን ወደን ፈቅደን የምናመጣቸው ኮንሲኩዌንሶች ናቸው እንጂ የእግዚአብሔር እጅ እዛ ውስጥ የለበትም። ግን ታይምለስ እንደመሆኑ ጊዜና ቦታ የማይገድበው እንደመሆኑ ግን ሁሉን ነገር ያውቃል። በምሳሌ እኮ እንደተናገርኩት እንደ ነቢይ ነገ እንደዚህ ይሆናል። ባለፈው አሁን ጨረቃ ምንድነው ደም ትሆናለች ነው የሚል ትንቢት ተነገረ። አወቀ። ግን እሱ አይደለም ዶክተር ሮዳስ አይደለም ጨረቃዋን ደም እንድትለብስ ያደረጋት። እንደምትሆን ግን ካገኛቸው ሶርሶች ተረድቶ ግን ፎርካስት ነው ያደረገው። so he is not the cause, the factor to become that moon to become reddish. I don't know. ይህንን ነው አንደርላይን ማድረግ የምፈልገው። ፖለቲካዊና ኢኮኖሚያዊ ግባቱ እንዴት ይታያል? yes እኛ እንግዲህ I don't know ሁሉንም እንደዚህ መሆን እንዳለበት ነው ምናምነው። ቴዎሎጂካል ፖለቲክስ፣ ቴዎሎጂካል ኢኮኖሚ የሰውዬ ያበደ ነው እንዳትሉኝ በዛ ልክ ነው የምንሄደው። as we did it theological philosophy እንዳልነው ሁሉ theological politics, theological economy, theological socio-cultural reality, theological legal, even technology has to be viewed from theological point of view. Because theology የእሳቤዎች የአኗኗሮች የማንነት ሁሉ ምንጩ መለኪያው መፍለቂያው ያው ድሮስ ቄስ ስለሆንክ ከዚህ ምን የተለየ ነገር ትናገራለህ ልትሉኝ ትችላላችሁ። but I do have a strong argument. I am telling you because I strongly depend on logical reasoning ማለት ነው። whatever you think ይገርማችኋል። የፈለጋችሁት ብትሄዱ ወጣችሁ ወርዳችሁ እውነትም ነው የምትሉት ልክ እንደ ጠቢቡ ሰለሞን ማለት ነው።